ወንጀል ካሳና መንግስት። ማንም ሰው የእርሱ ጥፋት ሳይኖርበት ለደረሰበት ጉዳት ሁሉ ካሳ ማግኘት መብት አለው። ጉዳዩ የፍትሐ ብሔር በሆነ ጊዜ ካሳ ከማንና እንዴት እንደሚያገኝ በዝርዝር ተደንግጓል። አንድም አጥፊው ራሱ እርሱ ችሎታ የሌለውም ከሆነ አሳዳሪና ሞግዚቱ ደግሞም እንደ ተሽከርካሪ ያለ ንብረት ላደረሰው ጉዳት የንብረቱ ባለቤት በመሆን ብቻ ካሳ መክፈል የሕግ ግዴታ ሊመጣ ይችላል። ግን አድማጮች፣ አንድ የወንጀል ድርጊት የፈጸመ ባደረሰው ጉዳትም ካሳ እንዲከፍል በወንጀል ችሎት ከወንጀል ቅጣቱ ጋር አብሮ የተወሰነበት ሰው የተወሰነበትን መክፈል ባይችል ውጤቱ ምን ይሆናል? ተበዳይ ሳይካስ ይቀራል ወይስ መንግስት ካሳውን ይከፍላል? አትገረሙ። ራሴንም ጥያቄንም አልሳትኩትም። አለመሳቴን ጥያቄውን በመድገም ላረጋግጥ። መንግስት ካሳውን ይከፍላል ወይ? ይህ ለዛሬ የተመረጠው ጉዳይ ሆኗል። አሁን ተመጥኖ ይቀርባል። የትኛውም የሰብአዊ መብት ጥሰት በፍትህ እንጂ በጊዜ መርዘም አይረሳም፣ አይሸነፍም። አልሰማንም እንዳትሉ። መጀመሪያ ከአንድ የወንጀል ድርጊት ጋር በተያያዘ መንግስት ራሱ ካሳ እንዲከፍል የሚገደድበት ሕግ አለ ወይን ለጠየቀ አንድ አጭር መልስ ይኖራል። መልሱ ከሕገወጥ እስር ጋር ይገናኛል። ማን ጠይቆ ያውቃልን አትጠይቁኝ እንጂ የሀገራችን የሕግ አካል የሆነው የሲቪልና ፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 9 ንዑስ አንቀጽ 5 ድንጋጌ ማንኛውም በሕገወጥ ሁኔታ የተያዘ ወይም የታሰረ ሰው ካሳ የማግኘት መብት አለው በማለት ይደነግጋል። እንቀጥል። በሌላ ሰው ወንጀል ለደረሰ ጉዳት ወንጀለኛው መካስ ባይችል መንግስት ካሳ ይከፍላል ወይ የሚለውን የጠየቅንበትን አልሰማንም እንዳትሉ ያልንበትን ደግሞ እናንሳ። በወንጀል ምክንያት ለደረሰ ጉዳት ፈጻሚውን ለብቻ በሌላ ፋይል በፍትሐ ብሔር በመክሰስ መካስ መቻሉ እንደተጠበቀ ሆኖ ካሳ በአቃቤ ሕግ ጠያቂነት በቀረበ የወንጀል ክስም ከወንጀል ቅጣቱም ጋር አብሮ ሊወሰን ይችላል። የወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 159 ይህንን ይደነግጋል። ስለ ካሳ አወሳሰን የሚሰጥ ትእዛዝ 1. ፍርድ ቤቱ ጉዳት ለደረሰበት ወገን ካሳ ሲፈርድለት ሀ. የተወሰነው ካሳ መጠን ለተበደለው ሰው ወይም ለእንደራሴው እንዲከፈል፣ ለ. በፍትሐ ብሔር ነገር እንደሚከፈለው ሁሉ የኪሳራ ወጪ ለተበደለው ሰው ወይም ለእንደራሴው እንዲከፈል፣ ሐመርሃ. በፍትሐ ብሔር ነገር እንደሚደረገው ተከሳሹ ዳኝነት እንዲከፍል ብሎ ትእዛዝ ይሰጣል። 2. ፍርድ ቤቱም እንደ ማንኛውም ደንበኛ ክስ ፍርድ ይሰጣል። ወንጀለኛው መክፈል ባይችል የሚለው ጥያቄ እዚህ ጋር ይመጣል። የወንጀል ሕግ አንቀጽ 102 ድንጋጌ አሁን መልስ ይሰጣል። ለተበዳይ የሚሰጠው ካሳም 1. ወንጀለኛው ወይም ስለ እርሱ ተጠያቂ የሆኑት እንደ ነገሩ ሁኔታና ወይም በኑሯቸው ምክንያት በተበዳዩ ላይ ለደረሰው ጉዳት ሊክሱ የማይችሉ መሆናቸው በታወቀ ጊዜ ከወንጀለኛው ላይ ከተያዘው ዕቃ ከሚገኘው ገንዘብ ውስጥ ወይም በዋስትና መያዣ ስም ካስያዘው ገንዘብ ውስጥ ወይም ከመቀጮው ውስጥ ወይም በጉልበት ሥራ ተለውጦ ከሚያገኘው የገቢ ሂሳብ ውስጥ ወይም ከተወረሰው ንብረት ሂሳብ ውስጥ ለተበዳዩ እንዲከፈል ፍርድ ቤቱ ለማዘዝ ይችላል። 2. መንግሥት ለተበዳዩ በከፈለው የካሳ ገንዘብ ልክ በተበዳዩ መብት ተተክቶ ጉዳቱን ባደረሰው ወንጀለኛ ላይ በቀጥታ ሊጠይቅና ሊቀበል ይችላል። መንግሥት ይከፍላል ስንል በወንጀል ድርጊቱ ከተወሰነው ቅጣት የሚያገኘውን ገቢ በመተው መሆኑ ልብ ሊባል ይገባል። ልክ እንደዚህ የወንጀል ሕግ ድንጋጌ ሁሉ በሰው የመነገድና ሰውን በሕገወጥ መንገድ ድንበር የማሻገር ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 1178/2012 መንግሥት ሊከፍለው ስለሚችል ካሳ ተመሳሳይ ጉዳይ አንስቷል። በአንቀጽ 26 ስለ ካሳ ይደነግጋል። ሕጉን በመተላለፍ ወንጀል በፈጸሙ ላይ ከሚጣለው ቅጣትና መቀጮ በተጨማሪ የሕክምና፣ የትራንስፖርትና ሌሎች ተገቢነት ያላቸው ወጪዎችን ጨምሮ ተጎጂው ላይ ለደረሰው የጉዳት ካሳ እንዲሁም ሌሎች ሰዎች ተጎጂውን ለማዳንና ለመንከባከብ ያወጡትን ወጪ እንዲከፍል ፍርድ ቤቱ ሊወስን ይችላል በማለት ይደነግጋል። በወንጀሉ የተፈረደበት መክፈል ካልቻለ ለሚለው ደግሞ በአንቀጽ 26 ንዑስ አንቀጽ 5 እና ንዑስ አንቀጽ 6 መልሱ ተደንግጓል። ንዑስ አንቀጽ 5 ፍርድ ቤት በዚህ አንቀጽ መሠረት ካሳን የወሰነና ተከሳሽ መክፈል የማይችል መሆኑ የተረጋገጠ እንደሆነ ለተጎጂው ወይም ስለ ተጎጂው ወጪ ላወጡ ሌሎች ሰዎች የሚኒስትሮች ምክር ቤት በሚያወጣው ደንብ በተመለከተው መጠንና ሁኔታ መሠረት ከፈንዱ እንዲከፈል ሊወስን ይችላል። 6. ፍርድ ቤት ከፈንዱ እንዲከፈለው የወሰነው የካሳ መጠን
ለተጎጂው የወሰነው አጠቃላይ ካሳ መጠን ያልሆነ እንደሆነም ቀሪውን የጉዳት ካሳ ተጎጂው የድርጊቱ ፈጻሚ የመክፈል አቅም ሲኖረው ለመጠየቅ ይችላል። መንግስትም ከፈንዱ ለተጎጂው ለከፈለው መጠን ተከሳሽን ለመጠየቅ ይችላል። ዛሬውን አበቃን። ደስ የሚል ቀን ይሁንላችሁ።